ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በዕለተ እሁድ ምሽት ወደ እናንተ ብቅ ብለናል። እንደተለመደው ወቅታዊ አሁናዊና ክስተታዊ የሆኑ መረጃዎችን ወደ እናንተ የምናመጣበት ሰዓት ነው። እንግዲህ በቀኑ ውሏችን ሁላችንም እግዚአብሔርን አመስግነናል። በአምልኮም በተለያየ ሁናቴ ውስጥ አልፈን ለዚህ ምሽት በቅተናል። እንግዲህ ቢሆንም የዕለቱን የምሽቱን መረጃ ደግሞ ለእናንተ ለማቀበል ፓስተር አለማየሁ ካለው ሰዓት በማካፈል መረጃውን ሊያካፍለን መስመር ላይ ተገኝቷል። ከእርሱ ጋር መልካም ጊዜ ይኖረናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ፓስተር መስመር ላይ ይገኛል። መረጃውን እንግዲህ ስናካፍላችሁ ባንክሮ እንድታዳምጡ እንዲሁም ደግሞ ሕይወታችንን ሁላችንም እንድንፈትሽ ስለሚያስደርጉ በጥንቃቄም እንድትሰሙን በጌታ ፍቅር እናሳስባለን። መስመር ላይ ፓስተር አለ፣ መረጃውን ሊያካፍለን ብቅ ብሏል። ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃው እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ያው አድማጮች መረጃ መጉደል ስለሌለበት እንግዲህ ያለውን ሰዓት ለመጠቀም መረጃ አምጥተህልናል። እስኪ ምንድን ነው መረጃው? እንግዲህ መረጃው መካከለኛው ምስራቅ ላይ ነው። ባለፈው እኔም አንተም ዘግበነዋል እንደምታስታውሰው። ሁለት የአሜሪካ ወታደሮች እና አንድ ደግሞ አስተርጓሚ በድምሩ 3 ሰዎች በሶሪያ ግዛት ውስጥ ተገለው ነበረ። ጥቃቱን የፈጸመው የኤስአይኤስ ቡድን አባል ነው እና በዛን ወቅት ታስታውስ ከሆነ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዚህ ጉዳይ ላይ እርምጃ እንደሚወስዱና እኛን ነክቶ የሚተኛ የለም ብለው ነበረ። በትሩ ገጻቸውም ላይ ጽፈው ነበር። ለጋዜጠኞችም ደግሞ ተናግረው ነበር። እንደተናገሩት እንግዲህ በትናንትናው ዕለት አሜሪካ በሶሪያ ላይ ሌሊቱን ሙሉ ጥቃት ፈጽማለች። ይህም በሶሪያ በሚገኘው የኤስአይኤስ ካምፖች፣ ከተሞች እና የመከላከያ ስፍራዎች ማለትም የጦር መሳሪያ ክምችቶች፣ ቤዞች ላይ ጠቅላላ በስተ ምስራቅ በኩልና በስተ ምዕራብ፣ በስተ ሰሜን በ3 አቅጣጫ ላይ ነው ጥቃት የተፈጸመው። የአሜሪካ መከላከያ ማነው የጦር ኃይሎች ሚኒስትር ቤቲስካን እንደተናገሩት እርምጃው የተወሰደው ባለፈው በአሜሪካ ወታደሮች ላይ ለተወሰደው እርምጃ ምላሽ መስጠታቸውን አስታውቀዋል። እንግዲህ የትኛውን ቦታ በአሜሪካ ላይ ለሚወሰድ እርምጃ ወይም ጥቃት አሜሪካ የማያዳግም ምላሽ እንደምትሰጥ ተናግረዋል። እንግዲህ ብለዋል በሶሪያ ላይ አሁን ባለው መንግስት ማለትም በአልሻራ መሐመድ አልሻራ መንግስት ማለት ነው ያላቸው ግንኙነት ጥሩ እንደሆነና ከዚህም በአይሲአይኤስ ላይ በተወሰደው እርምጃም የአልሻራ መንግስት ድጋፍ መስጠቱንና መረጃም በማቀበል እንዲሁም ደግሞ እገዛ ማድረጉን አሰምቷል ተናግረዋል። እንግዲህ ይሄ ጥቃት በቀጣዩም ተጠናክሮ እንደሚቀጥል ነው የተናገሩት። ዶናልድ ትራምፕ እንዳሉት ደግሞ የበቀል እርምጃችንን ወስደናል ብለዋል። እንደው ፓስተር እንደው በአንተ ግምት ለምሳሌ አሁን ሄዝቦላ፣ የየመኑ ሀውቲ፣ ሐማስ እነዚህ ከበስተጀርባቸው ያው የኢራን እጅ እንዳለ ይታወቃል።
አሁን ከዚህ ከአይኤስአይኤስ ጥቃት ጀርባ ማን ሊሆን ይችላል፣ ማን ሊኖር ይችላል ብለህ ትገምታለህ? አይታወቅም። ምክንያቱም አሁን እንደዚህ አይነት ነገሮች በየሀገሩ ካሉ ጽንፈኛ የሙስሊም ወይም ደግሞ እስልምናን መንግስት እነሱ ያው እንግዲህ አይኤስአይኤስ ማለት በመካከለኛው ምስራቅ ሙሉ እስላሞችን የሚወክል ሊቢያ ሁሉም ጋር የእስላም መንግስት መመስረት ነው ከነ ዓላማቸው። ለምን እንደዛ እንዳልኩት ታውቃለህ ፓስተር? ባለፈውም እኛም ዘግበናል። ከዚህም ጥቃትም ጀርባ አይኤስአይኤስ አለ። እንደገና ደግሞ በአውስትራሊያ ሲድኒ ላይ የደረሰው ጥቃትንም ጨምሮ እንደገና ደግሞ በአሜሪካን አንድ ዩኒቨርሲቲ ውስጥ የተከሰተ ጥቃት አለና እነዚህ ሁሉ በተቀራራቢ ሰዓትና ቀን ነው የተፈጸሙት። አንድ ከበስተጀርባው አንድ ኃይል እንዳለ ግልጽ ነውና አሜሪካን የሚያህል ትልቅ ሀገር መተናኮል ውጤቱ ከባድ እንደሆነ ስለሚታወቅ እንዴት እንደዚህ ሊዳፈር ቻለ በሚል ነው። ልክ ነህ። ምንድን ነው መሰለህ እነሱ ዓላማዬ ብለው የያዙት ነገር ብዙ ጊዜ ታውቃለህ አጥፍቶ መጥፋትን ያካተተ ነው። እንደገና ደግሞ እዚህ አክራሪ የሆኑ ግሩፖች በስፋት እነሱን በሀብት በመሳሪያ በጦር መሳሪያ ይደግፏቸዋል እና ስለሚደግፏቸው ምናልባትም ከጀርባቸው የተለያዩ በመንግስት ደረጃ እንኳን ባይደግፉ ከመንግስት የጀርባ ጫወታ አለ አይደለ? የፖለቲካ የጀርባ ጫወታ ሊኖር ይችላል። አንደኛው ሶሪያ አሁን እንድትረጋጋ አይፈለግም። በእርግጥ በሶሪያ ውስጥ ይሄ ብቻ አይደለም። የአልሳድ በሽር አልአሳድ የተበተነው የሰራዊት ክፍልና የእሳቸው ደጋፊ በተወለዱበት ሀገራቸውና በተለያየ ቦታ ተበታትነው ቡድን መስርተው እየተዋጉ ነው ያሉት። ሌሎችም አክራሪ እስላሚክ ድርጅቶች አሉ። አሁን ለመሰለ የተጠናከረ መንግስት ስላልሆነ ብዙ ክፍተቶች አሉ። ብዙውን ቦታ መቆጣጠር አይችልም ይሄ መንግስት። በእነዚህ ብዙ ክፍተቶች ደግሞ የተለያየ ዓላማ ያላቸውና የተለያየ ፍላጎት ያላቸው ይደራጃሉ። ቀጠናውም እንዳይረጋጋ የሚፈልጉ አሉ እና ኢራንም ከጀርባ የምትደግፋቸው ደግሞ አሉ። ለምሳሌ የአልሳድ የእሱ ደጋፊ የነበሩ ወታደሮች ጀርባ ኢራን ትኖራለች ተብሎ ይገመታል። ነገር ግን በጣም የገረመኝ በዚህ ውጊያ በጀት፣ በሄሊኮፕተር፣ በድሮን፣ በሚሳኤል ነው ጥቃቶቹ የተፈጸሙት። በዚህ ውጊያ ላይ እስራኤል እንደተሳተፈች አልተነገረም። ነገር ግን ጆርዳን ተሳትፋለች። ራሱ የሶሪያ መንግስት ተሳትፏል። አሜሪካ ከፍተኛ ዘመቻ ነው ያደረገችው። እንግዲህ ዶናልድ ትራምፕም እናጠፋቸዋለን ነው ያሉት። በቀጣይም ይሄ እርምጃ ተጠናክሮ የሚቀጥል ይመስላል። እንግዲህ የጦርነቱ ወይም ደግሞ የዚህ በአይኤስአይኤስ ላይ የተወሰደው እርምጃ በማያዳግም ሁኔታ እንዳይነሳ ለማድረግ ነው ብለዋል። ግን ይሄ ነገር ደግሞ ብዙ ጊዜ የተባለ ጉዳይ ነው። ከዚህ በፊት ብዙ እርምጃዎች ተወስዷል። እስከ ሊቢያ ከስሞ ነበረ ተብሎ በታሰበበት ሰዓት ነው አሁን እንደገና የማንሰራራት ምልክት እያሳየ ያለው። እንደዚህ አይነት የሽምቅ ተዋጊዎች አይከስሙም መቼም። ምክንያቱም በጦርነት የሚያልቅ ብዙ ነገሮች የሉም። ምናልባት ልታዳክም ትችላለህ ለተወሰነ ጊዜ። ገብቷል። የሚደግፈው ኃይልና ሳፖርት የሚያደርገው እስካለ ድረስ የመክሰም ነገርን አታስበውም፣ አይታይም። ምክንያቱም በዛን ጊዜ ሶሪያ ላይ በተመታበት ሰዓት ወዴት ነው ሄደው? ወደ ኢራቅና ሊቢያ ነው የተሻገረው። ስለዚህ አሁን በሊቢያ ውስጥ ትልቅ ክንፍ አለው፣ በሶሪያ ውስጥ አለው፣ በኢራቅ ውስጥ አለው። ተመልከት። አሁን እነዚህ ደግሞ እንደዚህ አይነት አክራሪ ጽንፈኛ ቡድኖች በተለያየ ሀገር ውስጥ ካሉ ጋር ማርጅ ያደርጋሉ። በተለያየ መንገድ ላይ ይገናኛሉ። ኔትወርክ አላቸውና አሁን ላይ ደግሞ ታውቅ ከሆነ ከሶሪያም ደግሞ ከዚህ የመንግስት መፍረስ ጋር በዛ ያኮረፉ
ይሄንን መንግስት ደግሞ የማይቀበሉ የሚቃወሙ ይሄንን ቡድን የበለጠ አደራጅተውታል ተብሎ ይታሰባል። ሌላው ደግሞ ክፍት ነበረ። ታስታውስ ከሆነ ውጊያው ላይ ብዙ ቦታ ክፍተቶች ስለነበሩ መሳሪያዎችን፣ ትጥቆችን፣ ስንቆችን ሊያገኝ ይችላል። አንድ መንግስት ሲፈርስ አንደኛው መንግስት ተቋቁሞ ተደራጅቶ መላው ሀገሪቱን እስኪቆጣጠርና እስኪመራ ድረስ የሚገጥሙ ክፍተቶች ናቸው እነዚህ ነገሮች። ያው በእኛም ሀገር ታስታውስ ከሆነ በ83 ዓመተ ምህረት መንግስት ሲለቅ ሌላው ክፍል እስኪገባ ድረስ ብዙ ነገሮች ተፈጽመዋል እና ስለዚህ እነዚህ ነገሮች የሚጠበቁ ናቸው፣ የሚከሰቱ ናቸው እና አሁን ላይ አከስመዋለሁ ብለህ የምትል አይደለም። በተለያየ አንጃ ነው የሚመጡት፣ በተለያየ አንጃ ነው የሚደራጁት። እነዚህ አንደኛውን ስታጠበ ለምሳሌ የመጀመሪያው እንግዲህ አልቃይዳ ነበረ። አስታውስ ከሆነ አልቃይዳ የወለደው ነው። መሰረቱ አፍጋኒስታን ነው የነበረው። ከአፍጋኒስታን ነው። ይሄ ደግሞ ከአልቃይዳ የወጣ ነው። ገብቶሃል? አልቃይዳ ውስጥ የነበሩ አመራሮች ሳይቀሩ ወደዚህ ተገልብጠዋል። ተመልከት። እንደገና ራሱ አሁን የሶሪያው መሪ የነበረው የዚህ መሪ ነበረ። መሪ ነበር፣ ተፈላጊ መሪ ነበር። በቅርብ አሜሪካ በሄደ ጊዜ ሊሄዱ ለቀን ነው ምናምን ሲቀረው ነው ከአሸባሪነት መዝገብ የተፋቀው። ስለዚህ ይሄ ሄዘቦላ ሌሎችንም ስቦ የሚገባ እንዳይሆን ይሰጋል። አሁን ምንድነው መሰለ ፓስተር፣ አሁን ለምሳሌ ሄዝቦላ፣ ሐማስ እንዲሁም የመኑ ሀውቲ ግብ አላቸው። ጋዛን ማዕከል ያደረገ ነው የነሱ ግብ፣ ከኋላ ኢራንን ብትኖርም። አሁን ይሄ ምንን ዓላማ በማስመልከት ነው የአሜሪካን ወታደሮች ላይ ጥቃት ያደረሰው? ዓላማውን ገልጿል? ዓላማውን ምን ብሎ ነው የሚገልጸው? ዓላማው እኮ የእስላሚክ ስቴት መመስረት ነው። ኖ ማለቴ ስፔሲፊክ አድርገው የሚዋጉበት ምክንያት አላቸው ወይ ማለቴ ነው። በቃ ይሄ ነው ስፔሲፊክ ምክንያታቸው። እስላሚክ ስቴት እንመሰርታለን ነው። መላው አረብ ሀገሮችን ይዘው አንድ ሂውጅ የሆነ ግዙፍ የሆነ እስላሚክ እንዳልተሳካ እኮ እየታየ ነው። አልቃይዳም ይሄን ነው ዓላማ ይዞት ይኸውልህ፣ እንደዚህ አይነት ጽንፈኛ ስትሆን የተጠመክበት ነገር አይሳካም ብለህ አታስብም። አልተሳካም አቆማለሁ ብለህ አታስብም። ስለዚህ ጊዜ እየጠበቅ እያንሰራራ፣ ምክንያቱም ይሄ ድርጅት እኮ ከጀርባው በገንዘብ የሚደግፈዋል፣ ከፍተኛ መሳሪያ የሚያቀርብለታል፣ ቀለብ የሚያቀርብለታል። ብቻውን እኮ አይደለም። ስውሩ እጅ ደግሞ እስካልተገለጠ ድረስ እንግዲህ አባቶች ምንድነው የሚሉት? ከምንጩ ነው ይላሉ። አንድ ነገር ማድረግ ከተፈለገ የሆነ ቦታ ላይ የሚፈሰው ቦታ ላይ ብታደርገው ከምንጩ ውሃው መምጣቱ አይቀርም። ግን ከምንጩ ስታደርቀው ነው እንትን የምትለው። ስለዚህ እነዚህ አይነት ክስተቶች ናቸው የተከሰቱት። እንግዲህ ይቀጥላል ብለዋል። እስካሁን ሌላ የተቃውሞ ድምጽ ምናምን አልተሰማም፣ የድጋፍም ድምጽ አልተሰማም። ነገር ግን ያው የመሐመድ አልሻራ ትልቁ ጥያቄያቸው ደቡብ ሶሪያ እንዲለቀቅላቸው ይፈልጋሉ። እስራኤል እስካሁን ደግሞ በዚህ መንግስት ላይ በሶሪያ መንግስት ላይ እምነት የላትም። ከራሷም የጥቅም ፍላጎትም አንጻር ሊሆን ይችላል። ነገር ግን አሁን ምዕራባውያኖች በጎ አስተዋጽኦ እያደረገ ነው እያሉት ነው ሰውየውን። በቅርብ ደግሞ የጎላን ተራራን ዶናልድ ትራምፕ ለእስራኤል ሸልም ያለው ያሉበት ንግግር ነበረ። እንግዲህ ውስብስብ ነው፣ ፖለቲካዊ ቁማር ነው። እንግዲህ ዓለማችን ወደ መጨረሻው ስትደርስ እንደዚህ አይነት ነገሮች ይጠበቃሉ፣ የሚጠበቁ ናቸው። ይህ ክርስቲያኑ ማህበረሰብ ምንድነው የሚያስበው በዚህ ውስጥ የሚለውን ነገር ነው ትልቁ የሚያሳስበንና
ጊዜው እየቀረበ ሲሄድ የሚፈነዳዱ ነገሮች በየቦታው አሉ። ሰዓቱ አለ። እንግዲህ በቅርብ የዘገብነው የውሃ ወደ ደም መሆን ከዛ ቀደም ብሎ የገሊላ ባህር እንደዛ ገጥሞት ነበረ፣ ደም ሆኖ ነበረ እና እየዘነበው በአርጀንቲናም በሩሲያ ተገልጸዋል። በተለያየ ቦታ ላይ እነዚህ አይነት ነገሮች ጦርነቶች ሰላም ሊሆኑ ነው ሲባል ደግሞ እንደገና እየጨመሩ መምጣት እና እየባሱ መምጣት ምንድን ነው የሚያመለክተን የሚብለን ቆም ብላ ቤተክርስቲያንም ቅዱሳንም ሊያስቡ ይገባል እላለሁ። ለዛሬ ምሽት ያዘጋጀሁት መረጃ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን ቁሙ፣ ደግፉን፣ አበረታቱን በዚህ እና ብዬ እጠይቃለሁ። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ ካለች ከረፍት ጊዜህም መረጃን ለአድማጮች ለማጋራት ሰዓቱን ጠብቀ ብቅ ስላልክ እናመሰግናለን። እውነት ነው እንግዲህ የዓለማችን ወደ ጠርዝ መሄድ በግልጽ እያየነው ነው ያለነው። ሁሉም ነገር ወደ ፍጻሜው እየጋለበ የሚገኝ ይመስላል። ነገር ግን ፓስተር እንዳለን በየትኛው አቅጣጫ ላይ ነው ያለነው? ዝግጅታችንስ እንዴት ነው? በተለይም ደግሞ ይመለከታታል የተባለችው ሙሽራይቱ ቤተክርስቲያን ተዘጋጅታለች ወይስ ተዝረክርካለች የሚለውን ጥያቄ መተውን እንወዳለን። ከመዝረክረክ ደግሞ መዘጋጀት የተሻለ ስለሆነ ሁሌ ንቁና ዝግጁ በመሆን የክርስቶስ ኢየሱስን ዳግም መምጣት በጉጉት መጠባበቅ ይኖርብናል። ውድ አድማጮቻችን ያው የዓለማችንን ወቅታዊ እና አሁናዊ ክስተቶች ይህንን ይመስላሉ። የእግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት አዳዲስ መረጃዎችን ደግሞ ወደ እናንተ ማድረሳችን እንቀጥላለን። ለዛሬ ምሽት እንግዲህ ይዘን የመጣ ነው ይህንን ይመስላል። ነገ እስክንገናኝ ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።